የምንማረውን ትምህርት በእውቀት በጥበብ እንድንረዳ እንድናውቅ የሰው ልጆችን ሁሉ እንድንወድ በቅዱሳን መንገድ እንድንጓዝ በጻድቃንም መንገድ እንድንሄድ እግዚአብሔር አምላክ ይርዳን። መጨረሻችን አምላክ ያሳምርልን። ከሞት መጽሐፍ ይልቅ በሕይወት መጽሐፍ ላይ እንድንጻፍ እግዚአብሔር አምላክ እርሱ ይርዳን። መንፈስ ቅዱስ ለሰው ልጆች ሁሉ እውቀትን ጥበብን የሚያድል እግዚአብሔር አምላክ ለሁላችንም ጥበብን እውቀትን ያድለን። ሰላምና ፍቅርን የሚያድል እግዚአብሔር አምላክ ሁላችንም በምንኖርበት በምንመላለስበት ሕይወት ውስጥ ሰላምና ጥበብን ያድለን። ከሃይማኖት ውጭ ያሉ ወንድሞቻችንን የሰው ልጅ ሆነው የተፈጠሩትን ሁሉ ወደ አሚነ ሥላሴ እግዚአብሔር አምላክ ይመልስልን። በተቀደሰችው መቅደስ ሆነው እግዚአብሔር አምላክን ከእኛ ጋር እንዲያገለግሉ በልባቸው ላይ ያለውን የምድራዊ ጥበብን ፍቆ ሰማያዊ የሆነ ጥበብን እግዚአብሔር አምላክ ያድላቸው። የተሰደዳችሁትን እረፍት ያድላችሁ። ወደ ሀገር የመጣችሁትን ሀገር ቤት የገባችሁትን በሰላም ያኑራችሁ። የምንማረውን ትምህርት አውቀን የሕይወት ያርግልን። ዛሬ በሚዘከሩት በሚቀደሱት መታሰቢያቸው በሚደረጉ አባቶች ሁሉ ቃል የገባ እግዚአብሔር አምላክ ያስበን፣ መንግስቱን እንድንወርስ ያድርገን። ወደ ዛሬው ትምህርት እንሄዳለን። የአባታችን የቅዱስ ሰለሞን በረከቱ በሁላችን ላይ ይደርብን። እግዚአብሔር አምላክ እውቀትን ጥበብን እንድናውቅ ያግዘን። እርሱን አምነን እንጀምራለን። የሚያስተምር እግዚአብሔር ይርዳን። እንደዚህ ይላል ሰለሞን፣ ጻድቃን ጠቢባን ስራዎቻቸው በእግዚአብሔር እጅ እንደሆኑ ይህን ሁሉ እመረምር ዘንድ ልቤን አኖርኩ አለ። ስለዚህ የጻድቃን ጠቢባን ሲል እግዚአብሔር አምላክን በመፍራት የሚመላለሱ እግዚአብሔር አምላክን በመፍራት መንገዳቸውን ያቀኑ ለእግዚአብሔር አምላክ ልባቸውን ያስገዙ ጻድቃን እንዲሁም ጠቢባን ይላል። አንድም ጥበብ ሲላት መጽሐፉ ሲፈታ 10ቱ ሕግጋት ይላል። እግዚአብሔር አምላክ የሰው ልጅ ሁሉ ፈጠረ። የሰው ልጅ ሁሉ በፈጠረው ፍጥረቱ ላይ ጥበብን በልባቸው አኖረ ይላል። ያቺ ጥበብ የተባለች ሕግ ናት። የልብ ሕግ ተብላ ትጠይቃለች። ስለዚህ ለዛች ለልብ ሕግ የተገዙ ሁሉ ጠቢባን ተብለው ይጠራሉ። አንድም እግዚአብሔርን በመፍራት በቀናው መንገድ የሚሄዱትን። ስለዚህ ምን ይለናል ሰለሞን በዚህ በምዕራፍ 9 ላይ ጻድቃን ጠቢባን ስራዎቻቸውም በእግዚአብሔር እጅ እንደሆኑ ይህን ሁሉ እመረምር ዘንድ በልቤ አኖርኩ አለ። ስለዚህ የመልካምና የጻድቃን ስራ ሁሉ በማን እጅ አለ? በእግዚአብሔር እጅ አለ። ዛሬ 2 መጽሐፍትን አይተናል። የመማሪያ ግሩፓችን ላይ አስቀምጬላችኋለሁ። ገብታችሁ የህይወት መዝገብና የሞት መዝገብ የሚባል በሰማይ መጽሐፍ አለ። ቴሌግራም የትምህርት ግሩፓችን ላይ በአጭሩ ተቀምጧል። እንዲሁም ዛሬ የተማርነው የመጽሐፈ መክብብ ዋነኛው ዓላማዎችን በዝርዝር አስቀምጬላችኋለሁ። ገብታችሁ በየቀኑ ይሁ። ከዛሬ ጀምሮ ምን እናደርጋለን? የምንማራቸውን ትምህርቶች በአጭሩ ለኖት እንዲመቻችሁ ለማጥናት እንዲመቻችሁ ቴሌግራም ግሩፕ ላይ በየቀኑ ሎድ አደረግላችኋለሁ ወይም አስቀምጥላችኋለሁ። እሱን እያያችሁ የዛሬውን ትምህርት መረዳት ትችላላችሁ ማለት ነው። ስለዚህ ልመረምር ተነሳው አለ። ማን? ቅዱስ ሰለሞን። ፍቅር ወይም ጥል ቢሆን ሰው አያውቅም፣ ሁሉም ፊታቸው ነው ይላል። ሁሉም ወደ ፊታቸው ነው። ስለዚህ ሁሉም ሰው ሟች ነው። ሁሉም ሰው ይሞታል። ስለዚህ በፍቅርም የሚኖር በጥልም የኖረ ቢኖር ሁሉም መንገዱ ወዴት ነው? ወደ አንድ ሞት ነው። ስለዚህ ከፊታችን ምን እንደሚጠብቀን ሁላችን አናውቅም ይለንና የጻድቁን የበደለኛውን የመልካሙና የክፉን የንጹሕንና የርኩሱን መስዋዕትን የሚሰዋውና የማይሰዋውን የሰው ሁሉ ድርሻው አንድ ነው። እንደ መልካሙ ሰው እንዲሁ ኃጢአተኛው፣ እንደ መሀለኛው ሰው እንዲሁ መሀል ላይ የሚፈራ ነው በማለት ይናገራል። ጻድቁም እርኩሱም፣ መልካም የሚያደርገውም ጥሩ የሚያደርገውም፣ ክፉ የሚሰራው ደግ የሚሰራው ሁሉም አንድ ነገር ያገኘዋል። እርሱ ምንድን ነው? ሞት ነው። ስለዚህ ሁሉም ሰው ይሞታል። ከሞተ በኋላ ግን ከፊቱ ምን እንደሚጠብቀው አያውቅም። ከፊቱ ምን እንደሚጠብቀው አያውቅም። ወይ መንግስተ ሰማያት መግባት ነው ወይ ሞት ይጠብቀዋል። እውነተኛ ፈራጅ ማን ስለሆነ? ጌታ ክርስቶስ። እንደዚህ ይላል። ይህን ሁሉ እያየ ነው። ስለዚህ ምን አለ? የጻድቃን ጠቢብ ስራዎቻቸው በእግዚአብሔር እጅ እንደሆኑ ይህን ሁሉ እመረምር ዘንድ በልቤ አኖርኩ አለ። ለካ ጻድቁ ቅዱሱ በምድር የሚደክመው የሚራበው የሚጠማው የሚያዝነው የሚያበላው የሚያጠጣው የሚሰጠው የሚደግፈው ሩሩ ልብ ያለው ሁሉ በማን እጅ ነው ያለው ማለት ነው? በእግዚአብሔር እጅ ነው ያለው። 2 አይነት ነገር አለ፣ ጻድቅም እርኩስም፣ እርኩስም ጻድቅም፣ በጎም መልካምም፣ ያመነም ያላመነም አለ በምድር ላይ። በሁሉም የሚፈርድ አምላክ ግን አለ። ለሁላችንም ደግሞ ያቺ መንገድ ሞት ናት እያለ ነው ሰለሞን። ስለዚህ ሁላችን ስንሞት ወደ ማን? ወደ ክርስቶስ እንሄዳለን። እውነተኛ ፈራጅ ማን ስለሆነ? ክርስቶስ። በዚህ በዮሐንስ ራእይ ላይ ቅድም ከፍተን እንደተመለከት ነው ጻድቁም ይጽደቅ
ቅዱሱም ይቀደስ፣ እርኩሱም ይርከስ፣ ክፉ የሚያደርገውን በክፋቱ ይቀጥል። እውነተኛ ፈራጅ እኔ ነኝ፣ በቶሎ እመጣለሁ። ለእያንዳንዱ እንደምኑ መጠን እንደ ስራው መጠን እከፍለው ዘንድ ዋጋው በእኔ ዘንድ አለ ብሏላ። ለእያንዳንዱ ምን ዘንድ እከፍል ዘንድ ዋጋው ከኔ ጋር አለ። የእያንዳንዳችን ስራ ሚዛን ያለው በጌታ እጅ ላይ ነው። የእያንዳንዳችን የስራ ውጤት በእግዚአብሔር እጅ አለ። ስለዚህ ሰለሞን ምን አለ? ጻድቃን ጠቢባን ስራዎቻቸው በእግዚአብሔር እጅ እንደሆኑ አየሁ አለ። ስለዚህ በእግዚአብሔር እጅ የሆኑ አይወድቁም፣ በእግዚአብሔር እጅ የሆኑ አይፈርሱም፣ በእግዚአብሔር እጅ የሆኑ አይሞቱም። ሙታን ተብሎ አይጠሩም፣ ሕያውያን ተብሎ ይጠራሉ። እግዚአብሔር ደግሞ በእጆቹ መሀል ይጣለ። አንድ ነገር አለ። በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል? ጻፉት ከስር። ስለዚህ ፍቅር ወይም ጥል ቢሆን ሰው አያውቅም። ሁሉም ሰው ፊቱ ወደፊት ነው። ፊቱ የጻድቁን፣ የበደለኛውን፣ የመልካሙን፣ የክፉን፣ የንጹሕን፣ የርኩሱን፣ የመስዋዕቱን፣ የሚሰዋውን፣ የማይሰዋው የሰው ሁሉ ድርሻ አንድ ነው። እንደ መልካሙ ሰው እንዲሁ ኃጢአተኛው፣ እንደ መሀለኛው ሰው እንዲሁ ደግሞ መሀላን የሚፈራው አንድ ድርሻ ሁሉን እንዲያገኝ ከፀሐይ በታች በተደረገ ሁሉ ይህ ነገር ክፉ ነው አለ። ምን? ሞት። ደግሞም የሰው ልጆች ልብ ክፋትን ትሞላለች። ሰው ልቡ ምንድን ነው? በክፋት የተሞላች ነው። በሕይወታቸው ሳሉ እብደት በልባቸው ነው፣ ከዚያም በኋላ ወደ ሙታን ይወርዳሉ። ሰው በልቡ ብዙ ክፉ ሀሳብ ይመጣል። በምድር ሳለን ብዙ መጥፎ ነገሮች ወደ ልባችን ይመጣል፣ ይፈትነናል። ከአካል ለማጉደል፣ ከሰውነት፣ ከክብር፣ ከጸጋ፣ ከቅድስና ከነዚህ ሁሉ ሊያጎለን ይጥራል። አይደለም? ይፈትነን አይደለም? ስለዚህ ሰለሞን ይመለከትና ይህ ሁሉ ካየ በኋላ ግን አንድ ነገር ይላል። ቅዱስ ሰለሞን ይህ ሁሉ ካየ በኋላ አንድ ነገር ይላል። ምንድን ነው የሚለን? ሁሉም አለ በምድር ላይ ጥሩም መጥፎም መልካምም ያደረገው ሁሉም ወደ ምን ይሄዳል? ወደ ሞት ይሄዳል። ሞት የሚባል ነገር አለ ይልና ይችን ክፍል ለቅዱሳንና ለጻድቃን ይጠቀሙታል። ጎበዝ። አንዳንድ ሰዎች የሞተ ሞቷል፣ ከሞተ በኋላ ትርጉም የለውም ብለው ይህንን ጻድቃንንና ቅዱሳን በእግዚአብሔር ፊት በእግዚአብሔር እጅ ያሉትን በተለይ በሕይወት መጽሐፍ ላይ ስማቸውን መታሰቢያቸው የተጻፈላቸውን ቅዱሳንና ሰማዕታትን ለመናገር አሁን የምናያትን ቃል ከዚህ ከመጽሐፈ መክብብ ገንጥለው አውጥተው ይጠቀሟታል። አስተውሉ። ልብ ጆሮ ያለው ምን ይበል ነው? ጆሮ ያለው ያድምጥ ይላል የጌታ ቃል። በደንብ ስሙ። ሰለሞን እየተናገረ ያለው ሰው በሕይወት እያለ መልካም ነገር ማድረግ አለበት፣ ከሞተ በኋላ ፍርድ ይጠብቀዋል ነው እያለ ያለው አይደለ? ከሞተ በኋላ ምን አለ? ፍርድ አለ ነው በዚህ ክፍል እያወራን ያለው። ሰው ከመሞቱ በፊት መልካም ያድርግ፣ በጎ ነገር ይሁን፣ በቀናው መንገድ ይሄድ፣ በጥበብ ይጓዝ፣ ጠቢብ ይሁን ብሎ ይነግረንና እንደዚህ ብሎ ይናገራል። ያልሞተ ውሻ ከሞተ አንበሳ ይሻላል አለ። ያልሞተ ውሻ ከሞተ አንበሳ ይሻላል። አንበሳው ባይሞት ውሻው አጠገቡ አይቆምም። ማን ይበልጣል? አንበሳው አይበልጥም? አንበሳው ይበልጣል እኮ። ነገር ግን አንበሳው ከሞተ በኋላ በውሻው ላይ ምንም ስልጣን የለውም። ውሻው የአንበሳውን ቆዳ ገንጥሎ የውስጡን የሆዱን ብልቶች ሊበላቸው ይችላል። ለምን? በቁም ያለው ውሻ በሕይወት አለ። ያ የሞተውማ ሞቷል በቃ። ስለዚህ ሰለሞን ምን እያለ ነው? ምንም ያህል በምድር ላይ አንበሳ ብትሆን አንተ ስትሞት በቁም ያለው ውሻ ይበልጣል እያለ ነው። ለምን? ያ ውሻ አልሞተም። ጊዜ አለው። ንስሐ የመግባ ጊዜ አለው። የመቀደሻ ጊዜ አለው። ቅዱስ የመሆን ሰዓት አለው። አንድ ሰውማ ምንም ያህል በምድር ላይ ዝና ቢኖረው ክብር ቢኖረው ከሞተ ሞተ ነው፣ አለቀለት። ከሞት በኋላ ባለ ህይወቱ ፍርድ ይጠብቃል። ስለዚህ ከመሞታችን በፊት እንሁን ነው፣ መልካም እንሁን፣ ትእዛዙን እንጠብቅ፣ በህግ እንሂድ፣ እንመራ ነው እያለ ያለው ሰለሞን። ይህም በደንብ ውስጣችን። ስለዚህ ያልሞተ ውሻ ከሞተ አንበሳ ይሻላል ሲል የሞተው አንበሳ ኦልሞስት ሞቷል። በቃ የሞተ ነገር ምን ይቆጠራል? ሞቷል ነው። ስለዚህ በምድር ሳለ በጎ ነገር አድርግ። ከፀሐይ በታች ሁሉን አየው። ሞት የሚባል ነገር አለ። ትሞታለህ። ከመሞት በፊት ምን ሁን? ተንቀሳቀስ ነው። ንቃ፣ ወደ ራስህ ተመለስ። እንዲህ ይላል። ከዚ ወዲያ ሰው ከሕያውያን ሁሉ ጋር አንድነት ቢኖር ተስፋ አለው ይላል። ሕያው ተብሎ የተጠሩት እነማን ናቸው? ሕያውያን ተብሎ የተጠሩት እነ አብርሃም አይደሉ? እኔ የሕያዋን አምላክ ነኝ ካለ በኋላ ማንን ጠራ? የአብርሃም አምላክ ነኝ፣ የያዕቆብ አምላክ ነኝ፣ የይስሐቅ አምላክ ነኝ ብሎ ተናገረ። አብርሃም አልሞተም ጌታዬን ሲናገር?
ይስሐቅ ሞቶ አልነበረም አምላክ ይህን ሲናገር? ያዕቆብስ ሞቶ አልነበረም አምላክ ይህን ሲናገር? ለሙሴ ነው ያለው እኔ የሕያዋን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ተገለጠለት ብዙ ጊዜ ደጋግሞ። እና አብርሃም ሞቶ አልነበር እንዴ? ነገር ግን የእነሱ አሟሟት ሞት አይደለም አንቀላፉ ነው። አንቀላፍቷል። ሙሴስ በእነሱ ስም ጠርቶ የእነሱ ስም አማልደኝ ብሎ በእነሱ ስም ጠርቶ ከሞት እስራኤልን አላተረፈም እንዴ? አስቀድመ ቃል ስለገባሃላቸው ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ቁጣህን ከዚህ ሕዝብ ላይ አንሳ ብሎ ሙሴ አልጠየቀም እንዴ? መጽሐፍ ቅዱስ አይነግረንም? ታዲያ ሙሴ በነበረበት ሰዓት አብርሃም ነበረ? የ500 ዓመት ምናምን ልዩነት አለ በሁለታቸው ማለት። ይስሐቅስ ነበረ አልነበረም? ሙሴ ሲኖር ያዕቆብስ ነበረ አልነበረም? ነገር ግን ስለነዛ ስለገባህላቸው ቃል ብለህ እባክህ ምን በል እስራኤልን አድን አለ። ዛሬ በውሃ ጥፋት የማያጠፋን ስለማን ብሎ ነው? ስለ ኖህ ብሎ አይደል እንዴ? የሰው ልጆችን ከዚህ በኋላ በውሃ ጥፋት አላጠፋም፣ በሰማይ ደመና በሆነ ጊዜ ምልክትን በሰማይ ያኖራለሁ፣ ይህን ምልክት ስትመለከቱ ዳግም ወደ ውሃ እንደማላጠፋ ከአንተ ጋር ያደረኩትን ቃል ኪዳን ለዘላለም ያስቡ አላለም? ዛሬ በሰማይ ላይ ቀስተ ደመና አያኖርም? ምልክትን በሰማይ አላኖርም? ዛሬ ድረስ ምልክት ስንመለከት ኖህና እግዚአብሔር ቃል የገቡትን አናስብ? ዛሬ ደመናው ሲጠቁር ፀሐዩ ሲመጣ ኃያላን የሆኑ ነገሮች ከምድር ላይ ሲነሱ የቀደሙ አባቶቻችንን ቃል ገብቶ አላዳነም? ታዲያ ይሄ ክፍል ስለዚህ ጉዳይ ነው እንደሚናገረው? ጌታ ክርስቶስ ተናገረ። በኋለኛው ሰዓት ስለ እኔ አይደለም የምናገረው፣ እናንተ የወደዳችሁት ሙሴ እንኳን በእናንተ ላይ ይመሰክርባችኋል አለ። ሙሴ ይመሰክራል፣ ገና ይመጣል። ሙሴ ስልጣኑ አበቃ እንዴ? እናንተ የወደዳችሁት ሙሴ እንኳን እኔ አምላክ ስለሆንኩ እኔ ጌታ እንደሆንኩ አምላክ እንደሆንኩ በእናንተ ላይ ይመሰክርባችኋል አለ። ሙሴ አልሞተም እንዴ? ለምን ለምስክርነት የሚመጣው? አበቃለ ስራው። ከዚህ በኋላ ካለ ሙሴ ምን ይሰራል? የቅዱሳን ስራቸው ከሞት በኋላ ይከተላቸዋል፣ መታሰቢያቸውም ለዘላለም ነው አይልም ቃሉ? ቃሉ እንደዛ ካለ ለምን ነው የማይቀበለው? መታሰቢያቸው ለዘላለም ከሞት በኋላ ስራቸው ይከተላል። በምድር ላይ የነበረው ስራቸው አይከተላችሁ? ኃጢአተኛ ውስጥ በምድር ላይ የሰራው ስራ አልተከተለው? ዞሮ ዞሮ ይሄ ክፍል ለቅዱሳንና ለሰማዕታት የሚጠቀስ ክፍል አይደለም። ያልሞተ ውሻ ከሞተ አንበሳ ይሻላል ሲል ውሻው በሞተ አንበሳ ላይ ስልጣን አለው። አንበሳው ምንም ያህል በህይወት እያለ ስልጣን ቢኖረው፣ ስለዚህ በምድር ላይ ሳለህ መልካም ነገር አድርግ፣ ከሞት በኋላ መመለስ የለህም። በጎ ስራ፣ መልካም ስራ፣ ክፉ አትስራ፣ መልካም ከሚሰሩት ወገን ሁን። ለምን? የጻድቃንና የጠቢባን ስራዎቻቸው በእግዚአብሔር እጅ እንደሆነ ስለተመለከተ። ይህን ነው የሚመክር። ሰው ከሕያዋን ጋር ሁሉ በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና። ሕያዋን ምን ይላሉ? ሞት አለባቸው። የምን ሞት? በስጋ በመንፈስ ዘላለማዊ። በስጋ የሞቱ ሁሉ ግን ስጋቸው በስብሶ ይቀራል? አይቀርም። ለምን? ዳግም ትንሣኤ አለ። ከሞት በኋላ ህይወት አለ። ስጋና ነፍስ ተለያይታ ነበረ። ስጋና ነፍስ አንድ እንደምትሆን በአዲስ ኪዳን 1000 ጊዜ ተጽፏል። ስለዚህ ከሞት በኋላ ምን አለ? ህይወት። ሙታን ግን አንዳች አያውቁም አለ። ሕያዋን እንደሚሞቱ ያውቃሉ። ሞታቸውን ስላወቁ አስቀድመው ምን ያደርጋሉ? ይጠነቀቃሉ። ሙታንስ ግን ሞታቸውን ስለማያስቡ ዘውትር ኃጢአት ይሰራሉ። ከሞት በኋላ እንደ ሞተው አንበሳ ይሆናሉ። መታሰቢያቸውም ተረስቷልና ከዚያ በኋላ ዋጋ የላቸውም። ማን? ሙታን። ሕያዋንስ በሕይወት መዝገብ ለዘላለም መታሰቢያቸው ይጻፋል። ሙታንስ ግን መታሰቢያ የላቸው፣ ሞተዋል። በጌታ በኢየሱስ ክርስቶስ ያላመነ ተፈርዶበታል። ያመነስ የዘላለም ሕይወት አለው። በጽድቅ ጎዳና የተመላለሱ የዘላለም ሕይወት አላቸው። የሕይወት መዝገብ ላይ ስማቸው አለ። በጽድቅ ጎዳና ያልተመላለሱ ሰዎች ግን መታሰቢያቸው ተረስቷል፣ ለዘላለም መታሰቢያ የላቸውም ይላል አይልም? ለዚህ ክፍል ማስረጃ የሚሆነን አንድ ክፍል ላውጣላችሁ። እንደዚህ ይላል ትንቢተ ሚልክያስ ምዕራፍ 3 ቁጥር 16። ትንቢተ ሚልክያስ ምዕራፍ 3
ቁጥር 16 እንደዚህ ይላል። ከላይ ጀምረን እንመልከተው እስኪ። እነሆ መልእክተኛዬን እልካለሁ፣ መንገዴም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር አለ። ትንቢተኛው ሚልክያስ ስለማን ነው የሚናገረው? እዚህ ጋር ጥራት የለውም እንደ ይሄ ነገር ስለማን እንደሚናገር አሁን አሪፍ ነው። እሺ በጣም አሪፍ። ምን አለ? እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር ተብሎ የተነገረው ስለ መጥምቀ መለኮት ቅዱስ ዮሐንስና ስለ ጌታችን ክርስቶስ ምን ተብሏል? በትንቢት ተነገረ። ማን? ትንቢተ ሚልክያስ። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነው፣ የሚመጣበት ቀን የመታገዝ የሚችል ማን ነው ይላል። ረጅም ጊዜ ነበረ ትንቢቱ ሲነገር። እሱ እስከሚመጣ መታገዝ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው ደግሞ ይላል። ክብሩን በገለጠ ጊዜ በሱ ፊት መቆም የሚችል ማን ነው ብሎ ትንቢተኛው ሚልክያስ ስለ ጌታ ስለ ክርስቶስ ይናገራል። እስከሚመጣ ረዥም ጊዜ ነው። ማን ነው የሚታገሰው ይልና ደግሞ እርሱ በተገለጠበት ጊዜ የሚቆም ማን ነው ደግሞ ይላል። እርሱም ብርን እንደሚያነጥር እንደሚያጠራ ሰው ይቀመጣል፣ ደግሞ መጥቶ በዙፋን ላይ በሰው ልጆች ላይ ሁሉ እንደሚፈርድ ይናገራል። ይህ የተገለጠው ይህ የመጣው እነሱ ያላወቁት በዙፋን የሚቀመጠው በሰው ልጆች የሚፈርደው ወርቅን ከብር ወይንም ብርን ከወርቅ እንደሚያነጥር እንደዛ ይቀመጣል። የሌዊ ልጆችን ይጣራል፣ ካህናትን ማለት ነው። እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባን የሚያቀርቡ ይሆናሉ አለ። ምን ምስጋና ነጥረው የወጡትን ለይቶ ያወጣቸውን እንደ ካህናት እንደ ሌዊ ዘር በእግዚአብሔር በዙፋኑ ፊት ምን መስዋዕት የሚያቀርቡ ያደርጋል አለ። እግዚአብሔርም እንደ ድሮ ዘመንና እንደ ቀደሙት ዓመታት በይሁዳና በኢየሩሳሌም ቁርባን ደስ ይለዋል አለ። የሚያስደስተው አልነበረማ። ይቀርብ የነበረው ቁርባን አስደሳች አልነበረውም። ኃጢአት ነበረበት፣ በደል ነበረበት፣ የሚያጸድቅ አልነበረም፣ ሕይወት የሚሰጥ አልነበረም። ነገር ግን በኢየሩሳሌም ጌታ ክርስቶስ መስዋዕት ሆኖ ቤዛ ሆኖ ካዳንን በኋላ የሚቀርበው ምስጋና እንደ ቀድሞ ምን አዳም ነጻ ፍቃድ እንደነበረው እንደዛ ያለ የሚያስደስት መስዋዕት ይቀርባል አለ ሚልክያስ። ለፍርድ ወደ እናንተ እቀርባለሁ፣ በመተተኞች፣ በአመንዝሮች፣ በሐሰት በሚምሉ የምንደኛው ደሞዝ በሚከለክሉ፣ መበለቲቱን ድሃ አደጉን በሚያስጨንቁ፣ በመጻተኛውም ፍርድ በሚያመጡም እኔንም በማይፈሩ ላይ ፈጣን ምስክር እሆንባቸዋለሁ ይላል የሰራዊት ጌታ እግዚአብሔር። በሰው ልጆች ላይ ሁሉ እንደሚፈርድ ተናገረ። ከዛስ እኔ እግዚአብሔር ምን አልልም አልለዋወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም አለ። እኔ እግዚአብሔር አምላክ ምን አልልም አልለዋወጥም፣ ስለዚህ የያዕቆብ ልጆች ምን ያሉ አይደሉም፣ የጠፉ አይደሉም፣ ቃሌ የታመነ ነው እያለ ነው። በብሉይ ኪዳን ሌላ አምላክ በአዲስ ኪዳን ሌላ አምላክ አድርጎ የሚረዳ ካለ ይህ የዞረበት ሰው አምላክ አልለዋወጥም አለ። እኔ አምላክ ምን አልልም አልለዋወጥም፣ እናንተ የያዕቆብ ልጆች ስለዚህ የጠፋችሁ አይደላችሁም። እሺ ከአባቶቻችሁ ዘመን ጀምሮ ከስርዓቴ ፈቀቅ ብላችኋል፣ ክደው ስለነበረ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ከዛስ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅን በምንድን ነው ብላችኋል፣ በአስራት በበኩራት አለ። ስለዚህ አስራት በኩራት ማስገባት እንደሚያስፈልግ ይነግረናል። ስለዚህ ስለምንድን ነው እያወራን ያለው? በዚህ በትንቢተ ሚልክያስ ላይ ምን እናገኛለን? እግዚአብሔር ለሚፈሩ ሰዎች ወይም ደግሞ ለስሙ የታመኑ ሰዎች እዚህ ቴሌግራም ግሩፕ ላይ አስቀምጬላችኋለሁ። እግዚአብሔርን ለሚፈሩና
ለእግዚአብሔር አምላክ የታዘዙ ሰዎችን ወደ እርሱ የተመለሱትን ሰዎች እንዴት አድርጎ ያስቀምጣቸዋል? እስከ ዓለም ፍጻሜ እንዴት ነው የምንሆነው የሚለው እንድናይ ነው። እናንተ ይህን ሕዝብ ሁሉ እኔን ሰርቃችኋልና በእርግማን ረገምኳችኋል። ኃጢአተኛው ምን ይላል? እግዚአብሔር ይረግማል። እሺ፣ ስለዚህ ኃጢአተኞች ምን ያሉ ናቸው? የተረገሙ ናቸው። የሚሰርቁ፣ የሚዘርፉ፣ የሚያምፁ እነዚህ በሕይወት መዝገብ የማይጻፉ ናቸው። ይከፍላቸዋል። በቤት ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይንም መስኮት ባልከፈትኩላችሁ በረከትንም አትረፍርፌ ባላፈሰስኩ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። በረከት ሲርቀን፣ ሰላም ሲርቀን፣ በቤታችን አልሞላ ሲለን ለፍተን የማይሞላልን ከሆነ ምን እያጎደልን ነው? ለእግዚአብሔር ቤት የሚሰጥ አስራት እያጎደልን ነው። መባውንም እየከለከል ነው ስለሆነ ነው። እስኪ እናንተ አስራቴን ወደ ቤት ያስገቡና አለ እኔ የሰማይን ደመና ከከለከልኳችሁ ያኔ ምን በሉኝ አለ ውቀሱኝ። ስለዚህ ለእግዚአብሔር ቤት አስራት ማስገባት አለብን። ለምንድን ነው ኑሮ የማይባረከው? ለምንድን ነው ህይወት የማይባረከው አንበል። የእግዚአብሔርን ቤት መስራት መባ ነው። የእግዚአብሔርን ቤት ስሩ፣ ትባረካላችሁ። ለእግዚአብሔር ቤት መስዋዕት አቅርቡ፣ ትባረካላችሁ። መስዋዕታችን ምንድን ነው? እውነተኛ ምስጋና ነው። አስራት እውነተኛ ምስጋና ነው። መባ እውነተኛ ስጦታ ነው። ራስን መስጠት እውነተኛ ስጦታ ይባላል። ስለዚህ እግዚአብሔር አምላክ ይወቅሳችኋል። ምን ይላል? ከእኔ የሆነውን ነገር ሁሉ ሰርቃችኋልና ምን በረከት የላችሁም እያለ ነው። ስትመልሱ እንነጋገራለን። ስለ እናንተ ነቀዙን እገጽሳለሁ። ምን ከተመለሱ ንስሐ ከገቡ ምን እህል የሚበላውን ነቀዝ የምድራችንን ፍሬ አያጠፋ፣ በእርሻችሁም ያለውን የወይን ፍሬ አያራገፍም ይላል የሰራዊት ጌታ። ምን ካሉ? ከተመለሱ። ምን ካሉ? ስጦታ ከሰጡ። ምን ካሉ? መባ ካስገቡ። ምን ካሉ? አስራት ካስገቡ። ምን ካደረጉ? የእግዚአብሔርን ቤት ካከበሩ። ምን ካደረጉ? የእግዚአብሔርን ቤት ከሰሩ። ተድላ ምድር ትሆናላችሁ፣ ተድላ ምድር ትሆንላችኋለች። አሕዛብ ሁሉ ብፁዓን ብለው ይጠሯቸዋል። ምን? ቅዱሳን ከሆነ። ስለዚህ አንስረቅ ከእግዚአብሔር ላይ ማለት ነው። የሰራዊት ጌታ እግዚአብሔር ቃላችሁ በእኔ ላይ ድፍረት ሆኗል ይላል፣ እናንተ ግን በአንተ ላይ የደፈርነው የተናገርነው ምንድን ነው ብላችኋል ይልና እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንም መጠበቅ በሰራዊትም ጌታ በእግዚአብሔር ፊት ሀዘንተኞች ሆነ መሄድ ምን ይረባናል ትላላችሁ። ምንድነው? አገለገልን አላገለገልን፣ ዘመርን አልዘመርን፣ በቤት ተገኘን አልተገኘን፣ ሰጠን አልሰጠን ምንድን ነው ትላላችሁ ነው። አሁንም የሚታበዩ ሰዎች ብፁዓን ብለን እንጠራችኋለን? ክፉንም የሚሰሩ ጸንቷል፣ እግዚአብሔር ይፈታተናሉ ያመልጣሉን ብላችኋል አለ። ክፉ የሚሰሩ ሰዎች፣ መጥፎ የሚሰሩ ሰዎች ይኸው እግዚአብሔር አልቀጣቸውም። ስለዚህ እነዚህ ሰዎች እያመለጡ ነው ብላችኋል ይልና እቺን ክፍል ነው አሁን ማየት የፈለግነው በዋነኝነት። ትንቢተ ሚልክያስን ያው ተማር ነው ማለት ነው ሙሉ ክፍል። ያን ጊዜ ይላል ልክ እንደ ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። ስለዚህ እግዚአብሔር አምላክን ለሚፈሩና እግዚአብሔር አምላክን ምን የሚሉ የሚያስቡ በምን መጽሐፍ ተጻፉ? መታሰቢያቸው በሕይወት መጽሐፍ ተጻፈ። ክፎቹስ በሞት መዝገብ ተጻፉ። እኔ በምሰራበት ቀን እነርሱ የኔ ገንዘብ ይሆናሉ አለ እግዚአብሔር። መቼ ነው ስራውን የሚሰራው? የማቴዎስ አንዴ ይጸድቃል፣ አንዴ ድናል፣ በጸጋው በምናምን የሚባል ታሪክ ጻፉ። ታሪካችሁ ነው። ወደ መክብብ እንመለሳ። ስለዚህ ምን አለ መጽሐፈ መክብብ? ያልሞተ ውሻ ከሞተ አንበሳ ይሻላል፣ ሰው ከሕያውያን ሁሉ ጋር በአንድነት ቢኖር ተስፋ አለው አለ። ምንድነው ተስፋው? ምህረት ማለት ነው። መሐሪነቱ የእግዚአብሔር ምህረቱን እንድናስበው እግዚአብሔር መሐሪ እንደሆነ አሁን በሕይወት መዝገብ ስንጻፍ
መሐሪ መሆኑን እንድናውቅ አደረገን። ከዚ በኋላ እንደዚህ ያለ ሕያዋን እንደሚሞቱ ያውቃሉ፣ ሙታን እንደሚሞቱ ግን አያውቁም። መታሰቢያቸውም ተረስቷል፣ ከዚያ በኋላ ዋጋ የላቸውም። ስለዚህ መታሰቢያቸው የማይረሳባቸው ግን እንዳሉ ትንቢተ ሚልክያስ ግን ነገረ። ስለዚህ በሕይወት መጽሐፍ ለመጻፍ እንዘጋጅ። ብሎታል። ሂድ እንጀራህን በደስታ ብላ፣ የወይንንም ጠጅንም በተድላ ጠጣ፣ ወደ ታላቂቷ መንግስት ወደ ሰላም ስንገባ። ሁል ጊዜ ልብስህ ነጭ ይሁን፣ ቅባትም ከራስ ላይ አይታጣ አለ። አሁን ለብሮ ቤተ ክርስቲያናችን ነጭ ልብስ የምታለብሰን ከየት የመጣ ነው? ሌላ ልብስ ለብሰን መሄድ አንችልም እንዴ? ሁልጊዜ ልብስ ምን ይሁን? ነጭ። ምን ማለት ነው? ነጭ ልብስ መሆን መቻል አይደለም። ነጭ የቅድስና የብርሃን ምልክት ነው። በጨለማ ውስጥ ነጭ ልብስ የለበሰ ከሩቅ ይታያል። ነጭ ልብስ ጨለማን ድል ይነሳል። ለዓይንም ብርሃን ነው፣ ብሩህ ነው። ዳርክነት የለውም ወይም ጨለማነት የለውም፣ ብርሃናዊ ነው። ስለዚህ ብርሃናችን በጌታ በኢየሱስ ክርስቶስ ተሰጥቶናልና እውነት የሆነውን ብርሃን የሆነውን ክርስቶስን እኛ አንድ እንድንለብስ አንድም የሰው ልጆች በጠቅላላ ብርሃናዊ የሆነ የጸጋ ልብስ እንለብሳለንና በምድርም እግዚአብሔር አምላክ ሆይ ከጨለማ ሕይወት ወደ ብርሃን አምጥተናል ስንል ነጭ ልብስ ለብሰን ነጠላ ለብሰን ወደ ቤተ ክርስቲያን እንሄዳለን። ስርዓቱ ይሄ። ስለዚህ በዚህ በመጽሐፈ መክብብ ምዕራፍ 9 ላይ እንደዚህ ይላል፣ ሁል ጊዜ ምን ልብስህ ነጭ ይሁን፣ ያላደፈ ያልቆሸሸ። አንድም ልባችን ነው፣ አንድም ደግሞ በቅድስና እንድንመላለስ። ቅባትም ከራስ ላይ አይታጣ። መባረክ ማለት ነው የቅድስና መባረክ፣ መቀደስ እንጂ ይሄ ዝም ብለን ዘይኒት ቅባት ምናምን መቀባት አይደለም። እሺ፣ ግን ቅባት የሚለው ቅዱስ፣ ይሄ ቅባ ቅዱስ አይደለም። በቅባ ሜሮን የከበረን አይደለም። ሰው ቅባ ሜሮን የከበረበትን ነገር የሚያጣው ሲረክስ አይደለም። ስለዚህ የከበረ ማንነትን አትጣ ሲል በእግዚአብሔር ፊት ያገኘውን የመመረጥን የመቀደስን ይህንን ጸጋ አትጣው ሲል ሁልጊዜ ነጭ ልብስ እንድንለብስ ቅባትም ከራሳችን ላይ እንዳይታጣ ይነግረናል። መመረጥ ማለት ነው። በሕይወትህ ይላል አንተም ከፀሐይ በታች በምትደክምበት ድካም ይህ እድል ፈንታ ነውና ከንቱ በሆነ በሕይወት ዘመን ሁሉ ከፀሐይ በታች በሰጠህ በከንቱ ዘመን ሁሉ ከምትወዳት ሚስት ጋር ደስ ይበልህ ይላል። ሀዬ ከፀሐይ በታች የምትደክምበት ድካም ሁሉ ከንቱ ነውና እግዚአብሔር በሰጠህ እድሜ ሁሉ ከምትወዳት ሚስትህ ጋር ደስ ይበልህ ነው። ጥላት እስከምትሄድ ወይ ጥለሹ እስከምትሄድ ድረስ ከሚስትህ ጋር ወይም ከባልሽ ጋር ደስ ይበልሽ። እውነተኛ ደስታ ካገባት ሚስት ጋር፣ እውነተኛ ደስታ ካገባሹ ባልሽ ጋር ይላል። አሜን። አንተም የምትሄድበት በሲኦል ስራና አንተም በምትሄድበት በሲኦል ስራና ሀሳብ እውቀትም ጥበብም አይገኙምና እጅ ለማድረግ የምታገኘው ሁሉ እንደ ኃይል አድርጋል። እጅ ማለት ሰጪ ነው፣ ተቀባይም ለመቀበልም ለመስጠትም መልካም የሆነ እጅ ይኖርህ ነው። ምን ሲኦል አለና መቃጠል አለ፣ ሞት አለና። ስለዚህ እጅ ሰጪ ናት። እጅህ መልካም ነገር እንድታደርግ ፍቀድ። በኃይል ሲል በእጅ መስጠት መቀበል። እኔም ተመለስኩ አለ አሁን ወደ ልቡ። ማን ነው? ሰለሞን። ከፀሐይ በታችም ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየው። ጊዜ እድል ግን ሁሉን ያገናኛቸዋል አለ። ሁሉም ከሞት በኋላ ምን ይላሉ? ይገናኛሉ። የሮጠ ሁሉ አይቀድምም። የሮጠ ሁሉ አይቀድምም። በነገራችን ላይ እነ ቅዱስ ጳውሎስ ይጠብቁናል፣ ጠብቁናል። እነ ቅዱስ ማቴዎስ ይጠብቁናል። እነ ቅዱስ ዮሐን ሁሉም ይጠብቀናል። ከኛ በፊት የነበሩት እነ አብርሃም እነ አዳም እንኳን እየጠበቁን ያሉ ታውቃላቸው። ማንም ጥሎን አልሄደም እስካሁን። ሁላችንም በአንድ ቀን ነው የምንገባው። አዳም ከተፈጠረባት ሰዓት አንስቶ ዓለም እስከሚያልፍባት መጨረሻ ድረስ ሁሉም ይጠብቁናል። እቻ ዓለም እስከምታበቃ ቀድሞን የእግዚአብሔርን መንግስት የሚገባ ማንም የለም። እስካሁን ድረስ መንግስቱ እንደተዘጋ ነው። አንድ ቀን አንድ እኩል ሰዓት ላይ ነው ሁላችንም የምንገባው። እግዚአብሔር አምላክ ከማይገቡት ወገን አያድርገን።
ከማይገቡት ወደ ሲኦል ከሚሄዱት አያደርገን፣ ወደ እግዚአብሔር መንግስት ከሚገቡት ጋር እድል ፈንታ ይስጠን። ስለዚህ አዋቂ መሆን ምንም ሆን ምንም እንሆን የምንሮጥም የምንዘገይም የፈጠንም ያወቅን ምንም ብቻ ነው፣ ግን ሁላችን አንድ ላይ እንገናኛለን። እሱም ከሞት በኋላ ባለ ህይወት ውስጥ ነው። ሰውም ጊዜውን አያውቅም። ሰው የሚሞትበትን ጊዜ ስለማያውቅ በክፉ መረብ እንደተጠመዱ አሳዎች በወጥመድም እንደተያዙ ወፎች እንዲሁ የሰው ልጅ በክፉ ጊዜ በድንገት ሲወድቅባቸው ይጠመዳሉ ይላል። ምንድን ነው? አሳ እንደሚጠመድ አያውቅም። መረብ በያዘው ሰዓት ይጠመዳል። ወፎችም እንደዛው አይደለም። ስለዚህ የሰው ልጅም የሆነ ቀን ላይ ምናልባት ቀጠሮ ይዞ ምናልባት ወደሚወደው ሰው እየሄደ ምናልባት የራቀውን ሰው ሊያገኝ እየተጓዘ በመሀል ሞት ቀድሞ ሊያጠምደው ይችላል። ስለዚህ ሰለሞን ይህንን በእንደዚህ አይነት መንገድ ገለጸልን። ድንገት ሞት መጥቶ ያጠምድሃል፣ ፍጠን ነው፣ ከሞት ጋር ተወዳደር። ከፀሐይ በታችም ይህን ጥበብ አየሁ። እርሷም በእኔ ዘንድ ታላቅ መሰለች። ታናሽም ከተማ ነበረች፣ ጥቂት ሰዎችም ነበሩባት። ታላቅ ንጉሥም መጣባት፣ ከበባት፣ ታላቅም ግንብ ሰራባት። ጠቢብ ድሃ ሰውም ተገኘባት። ያቺ ከተማ በጥበቡ አዳናት። ያን አንድ ሰው ግን ማንም አላሰበውም። እኔ ከኃይል ይልቅ ጥበብ ትበልጣለች፣ የድሃው ጥበብ ግን የተናቀች፣ ቃሉም አልተሰማችም አልኩ። በሰነፎችም መካከል ከሚጮህ ከገዢ ጩኸት ይልቅ የጠቢብ ቃል በጸጥታ ትሰማለች። ከጦር መሳሪያ ይልቅ ጥበብ ትሻላለች። አንድ ኃጢአተኛ ግን ብዙ መልካም ያጠፋል አለ። አንድ ክርስቶስ ብዙዎቹን አድኗል። ያቺ በግንብ የታጠረችዋ ያቺ የጥበብ ቃል የተባለችው የጌታ የኢየሱስ ክርስቶስ የማዳን ስራ ሲነግረን፣ አንድ ለእግዚአብሔር የታዘዙ ሶስት የዚች እድል ተጠቃሚ እንደሆኑ ሲነግረን፣ ሁለት ኃያል የሆነ የጌታ የኢየሱስ ክርስቶስ ቃል እንዳልተሰማ ሲነግር፣ ሶስት ትንቢት ስለሆነ ከሁሉ ግን የሚበልጠው የእሱ ጩኸት እንደሆነ፣ ከዛ ላይ ከጦር መሳሪያዎች ይልቅ ኃጢአተኛ ሰው ብዙዎችን እንደሚያጠፋ አንድ ጻድቅ የሆነ አንድ ቅዱስ የሆነ የባህሪ አምላክነት ያለው እርሱ የዘላለም አምላክ የሆነ እንደሚያድን ሲነግረን ሰለሞን በዚህ በምዕራፍ 9 አስተማረን ማለት ነው። ምንድን ነው ምዕራፍ 9 እየነገረን ያለው? ምዕራፍ 9 እየነገረን ያለው ሰው በህይወት ዘመኑ